እንግዲህ ሁላችንም እንደምታውቁት በርካታ የፋኖ ኃይል አለ። የፋኖ ኃይል በአማራ ትግል ላይ ብዙ ጣልቃ ገብነት አለ። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገው አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል። እኛ እንደ ትግል ምልክት እንደ አማራ ትግል ምን ወስደው እነ ፕሮፌሰር አስራት ወልደየስን ነው። ይሄ ጥያቄ እነሱ ጥያቄ ነበር። በፋኖ ትግል ሌላኛው ያለው ችግር ምንድን ነው? አክራሪ ብሔርተኝነት አለ። እኛ አክራሪ ብሔርተኝነትን አንፈልግም። አሁን ግን የቀሩት ወንድሞቻችን ደግሞ አሁን በግርግሪያውም ድርጅት መሰረትን ሁሉ ሲሉ እያየን ስለሆነ እኛ ሁሉም ነገር እናውቀዋለን። ለህዝብ እያንዳንዱን ነገር በጊዜ ሂደት እናስረዳለን። ግን የተቆጠረ ጥያቄ ምንድን ነው ቢባል በጥያቄ ደረጃ ከዚህኛ ከተስማማንበት አንዳንድ ጊዜ የክልሉ መንግስትን በሰሞኑ ከነበረን ውይይት እኛም ይሄን ጥያቄ አስገብተናል ሲል እንትን ይለናል። እንደዚያ ብቻ ሳይሆን የቀረ ምንድን ነው? ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ይህ ዘኢትዮጵያ ቻናላችን ነው። እኔ ደግሞ አማሃ ደገፋ ነኝ። በወቅታዊ ፕሮግራማችን ተመልሰናል። እንደተለመደው ለእኛ ሀሳቦች ወደ እናንተ መድረስ ምክንያት የሚሆኑ ቪዲዮዎችን አዘጋጅተናላችኋል። ከሞላ ጎደል ሰሞናዊ ትኩረት የሆኑ ነገሮች ላይ ለማተኮር እንሞክራለን። ትናንትና እነ ኮሎኔል ፋንታሁን ሙሀባ ከአፋር ጋር የተስማማነውን ስምምነት ለማስፈጸም የሚያስችል ስምምነት ደግሞ እንደገና ተፈራርመናል የሚል መረጃ በመንግስት ሚዲያዎች በኩል ሲወጣ ነበረ። እዛ ሁነት ላይ ንግግር አድርገዋል ኮሎኔል ፋንታሁን ሙሀባም ኢያሱ አባተም የተባሉት የአፋሕድ አመራር ተብለው ነው እንግዲህ የመጡት። አፋሕድ አለ የለም ራሱ ክርክር ስለሆነ፣ ስለዚህ እነዚህ ሰዎች ያነሷቸው ለምንድን ነው ወደዚህ የሰላም አማራጭ የመጣ ነው ለሚሏቸው ነገሮች ያነሷቸው ምክንያቶች አሉ። እነሱን ምክንያቶች በጥቅሉ የምንዳስስበት ፕሮግራም ነው ዛሬ የሚኖረን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ከኛ ጋር ስትቆዩ ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንን ሼር እና ላይክ ማድረግ እንዳትዘነጉም እንዲሁ ለማስታወስ እንወዳለን። በቀጥታ ወደ ዛሬው ፕሮግራማችን እናልፋለን። አብራችሁን ቆዩ። እንግዲህ በመግቢያ ላይ ለማለት እንደሞከርኩት ምክንያቶቻቸውን ነው የምናነሳው። የኮሎኔል ፋንታሁን ሙሀባንም የኢያሱ አባተንም ለምንድን ነው የሰላም አማራጭን የተቀበልነው የሚለውን ምክንያቶቻቸውን ነው የምናነሳው ዛሬ። ኮሎኔሉ ትግሉ ተጠልፏል የሚል ነገር ሲናገር ሰምተናል። ጥቂት ቪዲዮን እንስማና ከዛ ሌሎች ሀሳቦችን እናነሳለን ማለት ነው። እንግዲህ ሁላችንም እንደምታውቁት በርካታ የፋኖ ኃይል አለ። የፋኖ ኃይል በአማራ ትግል ላይ ብዙ ጣልቃ ገብነት አለ። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገው አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው። እንደ ሀገርም የኢትዮጵያንና የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። ህወሓትም ሆነ ሻዕቢያ ባጸደቁት ህገ መንግስት ነው ይህች ሀገርም እየተተራመሰች ያለችው፣ ህዝባችንም መረጋጋት የሚያቃተው። ስለዚህ ከነዚህ ኃይሎች ጋር ሆኖ በምንም ተአምር የአማራን ጥያቄም ሆነ የሀገራችንን ጥያቄ ማስመለስ አይቻልም የሚል እምነት አለ። አሁንም ሀገራችን እያተራመሱት ያለ ህወሓት፣ ሻዕቢያና ግብጽ ናቸው። ብር ይመድባሉ፣ ተተኳሽ ይሰጣሉ፣ መሳሪያ ይሰጣሉ። አሁንም አገሪቱ እንዳትረጋጋ እንዲያውም ጦርነቱ እዛው አማራ ክልል ላይ እንዲካሄድና ትርምሱ እዛው ባለበት እንዲቆም ህወሓትም ቢሆን ሻዕቢያም ይሄ ጦርነትን በሩቅ ማስቀረት የሚል ሳይንስ አለ በሚሊተሪ ሳይንስ። ስለዚህ ወደ እነሱ ማንኛውም አይነት እርምጃ እንዳይወሰድ፣ ትንኮሳ እንዳይደረግ፣ ጦርነቱ እዛው አማራ ክልል ላይ ትርምሱ እዛው አማራ ክልል ላይ እንዲቀጥል የሚያደርጉበት ስትራቴጂ ነድፈው እየሰሩ ነው ያለው። ይሄንን እኛ መቀበልም አንችልም። እንግዲህ እንደሰማችሁት ኮሎኔል ፋንታሁን ሙሀባ እንደሚለው ትግሉ ተጠልፏል ነው የሚለው።
ትግሉ ተጠልፏል ማለት እንግዲህ ወደ ጫካ የገባበትን ምክንያትም ትክክለኛ ምክንያት አለኝ ብሎ እንደሚያስብ ነው የሚያሳየው። ምክንያቱም ስንገባ ያልተጠለፈ ትግል ነበረ ነው። አሁን ግን ትግሉ ተጠልፏል። የጠለፈው ማን ነው የሚለውን ነገር ከማንሳታችን በፊት መግባታችን ትክክል ነው ብሎ ያምናል ማለት ነው። ወደዚህ ትግል መግባታችን ትክክል ነው ብሎ ያምናል። እኔ ከመነሻው ኢትዮጵያ ውስጥ ችግር የለም የሚል እምነት የለኝም። ኢትዮጵያ ውስጥ ምንም ጥያቄ ሊነሳ አይገባውም የሚል እምነትም የለኝም። የምንኖረው ኢትዮጵያ ውስጥ ነው። አብረን ነው የምንኖረው። ያሉትን ችግሮች ዴይ ቱ ዴይ ነው ፌስ የምናደርጋቸው። በጣም የሚታወቁ ብዙ ችግሮች አሉ። እነዚህ ችግሮች የእምነት ካባ ሲደረብባቸው፣ የሃይማኖት ካባ ሲደረብባቸው፣ የብሔር ካባ ሲደረብባቸው መልካቸውን ይቀይራሉ። መልካቸውን ቀይረው በጣም አደገኛ ሆነው ሲመጡ እናስተውላለን። ስለዚህ በርካታ ችግሮች አሉ። ቢሆን ደስ የሚለኝ ችግሮቹን አድሬስ የምናደርግበት መንገድ ቢስተካከል ነው። እንዴት ነው አድሬስ ማድረግ ያለብን ችግሮቹን? ለውጥስ የሚያመጣው በየትኛው መንገድ ነው የሚለው ላይ ተነጋግሮ መወሰን ያስፈልግ ይሆናል እና ትክክለኛ ምክንያት አለኝ ብሎ ያነሳው ጥያቄ ተገቢ ነው ብሎ እየተንደረደሩ ጫካ ውስጥ መግባት መቆም አለበት። ኢትዮጵያ ውስጥ ጥያቄዎች ሁሉ በንግግር በውይይት እና መብቴ መከበር አለበት በሚል የዜጋ ድፍረት መመለስ አለባቸው። መንግስት መመለስ አለበት። የሚጠይቀውም ሰው በስርዓት መጠየቅ አለበት። ይሄ ልንደራደርበት የሚገባ ጉዳይ መሆን የለበትም። ከዛ ባለፈ መልኩ ግን ጥያቄ ያለው ሰው ሁሉ ጫካ እየገባ ከሆነ የሚቀጥለው እሱም ሲመጣ ሌላ ጫካ የሚገባበት ሰው ላለመኖሩ እርግጠኛ መሆን አይችልም። በዚህ ደረጃ መነጋገር ካስፈለገን እንዲህ ነው ማውራት ያለብን። ስለዚህ የትኛውም አይነት ትክክለኛ ጥያቄ ቢኖራቸው እነ ኮሎኔል ፋንታሁን ሞሀባ ጫካ መግባታቸው ልክ አልነበረም። የአሁኑ ንግግራቸው ግን ትግሉ ተጠልፏል ሲሉ ሳይጠለፍ በፊት ጫካ መግባታችን ልክ ነበር እያለ ነው። ኖ የትኛውም አይነት ትክክለኛ ጥያቄ ቢኖር ጫካ መግባት መፍትሄ አይሆንም። አሁን የዘመነ ፖለቲካ የምናራመድበት ጊዜ ላይ ነን። ከዚህ በፊት ፕሮግራም ሰርተንበታል አስታውሳለሁ። አሁን ባለው ሁኔታ ብለዋል ኢንጂነር ይልቃል ጌትነት ራሳቸው በሽምቅ ውጊያ የሆነ ቦታ ተቆጣጠሬ መንግስት ሆናለሁ ብሎ ማለት የሚቻልበት ዘመን አይደለም። በቃ ከቲፒኤልኤፍ የወሰዳችሁትን ነገር እዚህ መታችሁ ለመተግበር መሞከር ልክ አይደለም። እነሱ በትጥቅ ትግል ነው እዚህ የገቡት፣ እሱ ነው ሁሌ የሚያራምዱት ምናምን። መጥፎ ትምህርት ነው ይሄ። አሁን ላለው ትውልድ፣ ለዘመናዊው ትውልድ ይሄ መጥፎ ትምህርት ነው። ስለዚህ እኔ ስገባ ልክ ነበረ፣ ትግሉ ስላልተጠለፈ ልክ ነበረ ጫካ መግባቴ የሚል አንደርስታንዲንግ እየፈጠረ ያለ ስለመሰለኝ ነው ኮሎኔሉ በዚህ ደረጃ ለሞግቶ የፈለኩት። ትግሉ ተጠልፏል። ከመጠለፉ በፊት ግን መግባታችን ልክ ነበር ሊባል አይችልም። ጫካ መግባት በየትኛውም መስፈርት ልክ ነው ብዬ አላምንም። ሌሎች ምክንያቶች አሉ። ጥያቄዎች እንድትመልስ እንዲመለስ የምትጠይቅባቸው፣ እንደ ዜጋ የምትጠይቅባቸው፣ የዘመኑ ፖለቲካ ስለሚፈቅድ በብሔር ተደራጅተም የምትጠይቅባቸው ይፈቅዳል። እኔ የብሔር ፖለቲካ አቀንቃኝ አይደለሁም፣ አልደግፍም። ግን አሁን ኢትዮጵያ እየተመራችበት ያለበት የፖለቲካ ስሪት እሱን ስለሚፈቅድ በብሔርም ተደራጅተህ የምትጠይቅበት ሊኖር ይችላል ማለት ነው። ይሄ ከግምት ውስጥ አስገብቶ የፖለቲካ ፍላጎት እንዳለው ሰው አሁን እነዚህ ሰዎች ታግለው ምናምን ብለው ስልጣን መያዝ ነው የሚፈልጉት አይደል? ስልጣን መያዝ ከፈለጉት ያር ፖለቲሽያንስ ማለት ነው። ስለዚህ የፖለቲካ ፍላጎት እንዳለው ሰው እንደ አንድ ፖለቲከኛ በምን መንገድ ነው ጥያቄዎች እንዲመለሱ መንግስትን ማስገደድ የምችለው የሚል ከትጥቅ ትግል የራቀ ከዛ የተለየ ስትራቴጂ መፍጠር መቻል አለባቸው ማለት ነው። ይሄን ሳይፈጥሩ አገር መምራት አይቻልም። ይሄን ሳይፈጥሩ ፖለቲከኛ ነን ማለት አይቻልም። ስለዚህ የሆነ ጥያቄ በተነሳ ቁጥር ጫካ መግባት አግባብ አይደለም። ኢትዮጵያም አፎርድ አታደርግም። ያንን ጫካ የገባውን ታግላ ከጫካ የተመለሰውን ሱፍ አልብሳ ገንዘብ ሸልማ እንደገና አሰማርታ አትችለውም። ብዙ ጥያቄዎች አሉባት። ዜጎቿ በልተው ማደር መቻል አለባቸው። ሀገር ማደግ ሀገር የተለየ አይነት ስትራቴጂ ተፈጥሮላት በጣም ከበለጸጉ ሀገራት ጎራ መሰለፍ፣ ይሄንን ሁሉ ለማስፈጸም ገንዘብ የሚያስፈልገው መንግስት ነው። ለታጠቀው ሁሉ ከዛ ተመልሻለሁ ብሎ ለመጣ ሁሉ ቤት ተከራይቶ ሆቴል አስቀምጦ መቋቋሚያ ሰጥቶ አይችልም። ጫካ ያሉትንም ተዋግቶ ደግሞ አይችልም። ካላለቀ ጦርነቱ አገር እየተገዳከመች ነው የምትሄደውና ስለዚህ ትጥቅ ትግል የሚባለውን ነገር ለአንዴ እና ለመጨረሻ ጊዜ ከአእምሯችን ውስጥ አውጥተን ሌሎች መንገዶችን መፈለግ አለብን። አዋጭ አይደለም ትጥቅ ትግል፣ አዋጭ አይደለም። አንደኛ እርግጠኞች አይደለንም ማን እንደሚያሸንፍ።
በዚህ ጦርነት እኔ አሸነፊ ሐሳቤን አሳካለሁ ለማለቱ ፋኖ በራሱ እርግጠኛ ነው ወይ? ዝም ብሎ ከመፎከር ውጭ እስካሁን ያየነው ነገርም ስለሌለ መንግስትስ አሸንፎ የራሱን ፍላጎት ያው እስካሁን ያየነው ነገር የለም። ስለዚህ አዋጭ አይደለም፣ እርግጠኛ የምትሆንበት አይደለም። ሁለተኛ ጎጂ ነው። የምትሞተው ወንድም ለወንድም ነው። የሚወድመው የገዛ ነፃ ወጣው ላይ የምትለው ህዝብ ሀብት ንብረት ነው የሚወድመው። ስለዚህ አዋጭ አይደለም የትጥቅ ትግል። ከዚህ የተለየ ሌላ ስትራቴጂ ፈልጎ ማምጣት ያስፈልጋል። አዘ ፖለቲሽያን ፈልጎ ማምጣት ያስፈልጋል። ስለዚህ አሁን ትግሉ ተጠለፈ እንጂ ባይጠለፍ ኖሮ ጫካ ውስጥ መግባታችን ልክ ነበር የሚል ትርክት እንዳይፈጠር ስለሰጋው ነው ኮሎኔሉ ንግግር። ተጠልፏል። በማን የተጠለፈው ነው ያሉት? እንደሰማችሁት በህወሓት በሻዕቢያና በግብጽ ተጠልፏል እያሉ። እነዚህ አካላት የሚፈልጉት ደግሞ የማይቆም ጦርነት ነው የሚፈልጉት። የማይቆም ጦርነት ማለት ኢትዮጵያ ከጦርነት ውጪ የሆነ ከባቢ እንዲኖራት አይፈለግም። ከጦርነት ውጪ የሆነ ከባቢ ካላት፣ ሰላም ካላት ልታድግ ነው። ሰላም ካላት አቅሟ ልታጠናክር ነው። ሰላም ካላት የሷ ፍላጎት የሆኑ ቦታዎች ላይ የነዚህ አካላት ፍላጎት ስላለ ትኩረት ልታደርግ ነው። ስለዚህ በጦርነት ማጠር ያስፈልጋል። አንድ ሁለተኛ ጦርነትን በሩቁ ማድረግ ይፈልጋሉ። ኤርትራም ህወሓትም ኮሎኔሉ የተናገሩት ነገር ጦርነቱን አማራ ክልል ማድረግ ማለት ትግራይ ክልል እንዳይሆን ማድረግ ማለት ነው የሚል ስሌት ተሰርቷል ማለት ነው። ጦርነቱን ኢትዮጵያ ውስጥ ማድረግ ማለት ኤርትራ ውስጥ ጦርነት እንዳይኖር ማድረግ ነው የሚል ስሌት ተሰርቷል ማለት። ስለዚህ ጦርነትን በሩቁ ይሄንን እኛ እንቀበልም። በዚህ የአማራ ህዝብ ይጎዳል፣ ጥያቄዎችም አይመለሱም ብለን ስላመንን ለዚህ ነው የገባነው ጫካ ማለት ከጫካ የወጣ ነው። ለዚህ ነው የሰላም አማራጭን የተቀበለው። ለዚህ ነው ትግሉ ስለተጠለፈ የሚል እምነት ነው ያላቸው ኮሎኔል መዋባው ከፋንታውን መዋባው። ስለዚህ በዚህ ምክንያት የሰላም አማራጭን ተቀብለናል ነው። አሁን ይሄንን ወጥቶ የሚሞግት ጫካ ያለ የፋኖ አመራር አይቻል አውቅም። ይኸው ኮሎኔል ፋንታውን ሲመጣም ማስረሻ ሰጤ ከዚህ በፊትም ሲመጣም ሌሎችም ሲመጡ ሁሉም ማለት በሚቻል ደረጃ አስጠንተዋቸው ነው እንዴ ብላችሁ ልትጠይቁት በምትችሉት ደረጃ ሁሉም የሚናገሩት ተጠልፏል ትግሉ፣ ቲፒኤልኤፍ አለበት፣ የኤርትራ መንግስት አለበት፣ የግብጽ መንግስት አለበት እያሉ ነው የሚያወሩት። ሁሉም ምክንያታቸው ይሄ ነው። ኦኬ ምክንያታቸው ይሄ ነው። በሰላም አማራጭ ተጠቅመው መጡ፣ ተናገሩ ምክንያታቸውን። አንድም እዛ ጫካ የቀረ የፋኖ አመራር ወጥቶ እኛ ከቲፒኤልኤፍ ጋር አልተገናኘንም ውሸታቸው ነው ብሎ ሊሞግታቸው የደፈረ የለም። ስለዚህ ልክ ናቸው ማለት ነው። እነዚህ ሰዎች ልክ ከሆኑ ደግሞ ጫካ ያለው ፋኖ ልክ አይደለም ማለት ነው። ከግብጽ ጋር የሚሰራ ከሆነ ከኤርትራ መንግስት ጋር የሚሰራ ከሆነና ከቲፒኤልኤፍ ጋር የሚሰራ ከሆነ ለተነሳበት የአማራ ህልውና ጥያቄ እየታገለ አይደለም ማለት ነው። ስለዚህ ወጣችሁ ሞግቷቸው። ከቲፒኤልኤፍ ጋር እንሰራለን እያላችሁ ነው፣ ለዛ ነው የመጣ ነው እያሉ ነው አይደለም ብላችሁ ወጣችሁ ሞግቱ። ይሄንን የመሞግት ድፍረቱ ካላችሁ ከግብጽ ጋር እየሰራችሁ ነው ብለው እየከሰሷችሁ ነው እነ ዘመነ ካሴ እና አስረስ ማረዳምጤ እነ ምሬ ወዳጆ እነ መከታው ማሞ ኢንክሉዲንግ እስክንድር ነጋ እነ ደረጀ በላይ ወጣችሁ ሞግቷቸው። እኛ ከቲፒኤልኤፍ ጋር አልሰራንም፣ ከግብጽ መንግስትም ጋር አልሰራንም፣ ከኤርትራ መንግስትም ጋር አልሰራንም ብላችሁ ወጣችሁ ሞግቱ። እስካልሞገታችሁ ድረስ ልክ ናቸው እነዚህ ሰዎች። ከግብጽ ጋር ከሰራችሁ የኢትዮጵያ ጠላት ናችሁ ማለት ነው የግብጽ ፍላጎት ምን እንደሆነ ስለሚታወቅ። ስለዚህ ምክንያታቸው ይሄ ነው፣ መጥቶ መሞገት ያስፈልጋል። ሌላኛው ኮሎኔሉ ያነሱት አንድ ሌላ ምክንያት አክራሪ ብሔርተኝነት ፋኖ ውስጥ አለ የሚል ነው። እስኪ ጥቂት እንስማውና እሱን ደግሞ እንመለስ። በፋኖ ትግል ሌላኛው ያለው ችግር ምንድን ነው? አክራሪ ብሔርተኝነት አለ። እኛ አክራሪ ብሔርተኝነትን አንፈልግም። ምንም እንኳ በአማራነታችን ተደራጅተን ብንታገልም ብናታግልም አክራሪ ብሔርተኝነትን አንቀበልም። አክራሪ ብሔርተኝነት ለ35 ዓመት ያህል ከዛም በላይ አየ ነው። አገር ሲያፈርስ ሲበታትን ወይም ለመበታተን አደጋ ላይ ሲጥል አየ ነው። አንድም ቀን ሰላምን አግኝተን አናቅም። እንዲህ ሀገር እንደ አማራ ብቻም ሳይሆንም እንዲህ ሀገር በሁሉ ቦታ ላይ ያለውን ግጭትም እልቂትም የሀብት ንብረት ውድመትንም ሁላችንም ስለምናውቀው፣ ስለዚህ አክራሪ ብሔርተኝነት ለአማራ ሕዝብም አይመጥንም፣ ለሀገራችንም አይመጥንም፣ አጠቃላይ ለሕዝባችንም አይመጥንም ብለን እናምናለን። ስለዚህ አክራሪ ብሔርተኛ ሆኖ አገርን ከማፈራረስ ከመገነጣጠል ከመበታተን የፈለገውን ይሁን ደካማም ቢሆን አምባገነንም ቢሆን
አገርን እንደ ሀገር ማስቀጠል የሚችል ኃይል መኖር አለበት ብለን እናምናለን። ስለዚህ በእነኚህ ኃይሎች የአማራም ጥያቄም ስለማይመለስ ያስመልሳል ብለን ስለማናምን ይህንን የሰላምን አማራጭ እንድንወስድ ተገደናል። መውሰዳችንም ትክክል ነው ብለን ነው የምናምነው። እንግዲህ እንደሰማችሁት አክራሪ ብሔርተኝነት አለ ፋኖ ውስጥ። እኛ ግን ኢትዮጵያና አማራ ውህድ ማንነት እንዳላቸው እናምናለን ነው የሚሉት። ውህደት አላቸው አማራና ኢትዮጵያ የሚል ሰው አክራሪ ብሔርተኝነት ካለ እና ለኢትዮጵያ ስስ ልብ ካለ አብረህ ልትሰራ አትችልም። ስለዚህ አንድ የመለያየታቸው ትልቅ ምክንያት ሊሆን ይችላል። ይሄ የአስተሳሰብ ጉዳይ ነው፣ የኢዲዮሎጂ ጉዳይ ነው። ኢቨን አሁን እነዚህ ሰዎች እንደዚህ ወጥተው እዚህ ሲናገሩ ብሔርተኞች ነን ግን አክራሪ ብሔርተኞች አይደለንም ነው። እኔ አከረሩም አላከረሩም ብሔርተኝነት የሚባል ነገር ኢትዮጵያ ውስጥ እድል ፈንታ ባይኖረው ደስ ይለኛል። ብሔሮቹን ማለት አይደለም፣ እኛ ብሔራችን ይሄ ነው የሚሉትን ሰዎቹን ማለት አይደለም። ብሔርተኝነቱን የኢትዮጵያ ፖለቲካ የተሰራበትን ብሔርተኝነት እድል ሰጠ ነው ላለፉት ብዙ ዓመታት የሆነ ትውልድ እስክንገብር ድረስ ከ1960ዎቹ ጀምሮ አሁን ድረስ እድል ሰጠነዋል። እድል ሰጠነው ያየነው ነገር እርስ በርስ የሚያገዳድል፣ እርስ በርስ የሚያባላ፣ እርስ በርስ የሚያናቆር ርዕዮት መሆኑን ነው። ይህንን ያየነው ከብሔር ተኮር ፌዴራሊዝማችን ከብሔር ተኮር ፖለቲካችን ያገኘነው ይህንን ነው። ይህንን እድል የሰጠነውን ብሔርተኝነት ለጊዜው እስኪ ገለል እናድርገውና አገራዊ አንድነትን ደግሞ ድል እንስተው። ምን ያመጣብን ይሆን ወይስ ምን ያመጣልን ይሆን? ምናልባት ከማያውቁት መልአክ የምናውቀው ሰይጣን ይሻላል ምናምን የሚል ተረት ሊተረት ይችል ይሆናል። ግን የአገራዊ አንድነት ከዚህ በፊትም ኢትዮጵያ ውስጥ ነበር። ምናልባት ኢምፕሊመንት የማድረግ ችግሮች ኖረው ካልሆነ በስተቀር እንዲህ እርስ በርስ ግን ብሔር ከብሔር የሚያጋጭ አልነበረም። አሁን ያለው የብሔር ፖለቲካ ግን መሽቶ በነጋ ቁጥር ጠላት የሚፈጥር ነው። አሁን ያለው የብሔር ፖለቲካ መሽቶ በነጋ ቁጥር የሚያጋድልህን ሰው የሚፈጥርልህ ነው። ይሄንን ለጊዜው ለምን አንገታው እና ለሀገራዊ አንድነት ለምንድን ነው እድል ማንሰጥ? አክራሪ ብሔርተኝነት ፋኖ ውስጥ አለ ሲሉ ኮሎኔል ፋንታሁን ሞሀባ ነው ያላከረሩትን ብሔርተኞች እስኪ ለጊዜው ጋብ ይበል፣ ሰዎቹ ይኑሩ፣ በዚህ ይሄ ብሔር ማንነቴ ነው መገለጫዬ ነው ይበሉ። ግን ፖለቲካችን እሱ ላይ መስረት መገለጫ ይሄ ነው ያለ ሰውዬ ላይ ፖለቲካን መስረተ አይኔ መገለጫ ይሄ አይደለም ያለው ሰው እንዲተዳደርበት ለምን ትፈልጋለህ? ኢትዮጵያ ውስጥ ቁጥሩ በጣም ብዙ የሆነ የማይናቅ ቁጥር ያለው አሁን ይሄን ያህል ቁጥር ብለን ፊገር ልንጠራ አንችልም። የተደረገ ቆጠራ ስለሌለ ኢትዮጵያ ውስጥ የህዝብ ቆጠራ ማድረግ ማለት በጣም ሴንሲቲቭ ጉዳይ ሆኗል። መቼ እንደምንቆጠር አላውቅም። ምናልባት ይሄ ናሽናል አይዲ ምናምን የሚባለው ነገር ሁሉም ጋር ሲዳረስ እንቆጠር ይሆን አላውቅም። ግን ማይናቅ ቁጥር ያለው ከተሜ ማይናቅ ቁጥር ያለው ሚክስድ ማንነት ያለው የሁለት የሶስት የአራት የአምስት ብሔሮች ውህድ ማንነት ያለው በሚሊዮን የሚቆጠር ሰው አለ። ፖለቲካህን ግን ብሔር ላይ መስረታ ይሄንን ሰው ልታካትተው አትችልም። ራሱን በኢትዮጵያዊነት የሚገልጽ በጣም በርካታ ሰው አለ። ፖለቲካህን ብሔር ላይ መስረታ ይሄንን ልታረካ አትችልም። ይሄንን ፍላጎት ልታረካ አትችልም። ስለዚህ አክራሪም ሆንክ አክራሪም አልሆንክ አሁን እነሱ አክራሪ ስለሆኑ መጥፎ፣ ኮሎኔል ፋንታሁን ሞሀባ አክራሪ ስላልሆኑ ጥሩ ልናመቻቸው የምንችለው ነገር አይደለም። ይሄ በአቋም ደረጃ ልንይዘው የምንችለው ነገር ነው። ብሔርተኝነት ይሻላል ወይስ ሀገራዊ አንድነት? እድል ሰጠነው። የሰጠነውን እድል በአግባቡ ሊጠቀም አልቻለም። ይሄ ጎራ ይሄው ሲያባላን ነው የሚኖረው። አማራን ከኦሮሞ ሲያባላ፣ ትግሬን ከአማራ ሲያባላ ነው የሚኖረው። ሌሎችም ብሔሮችን አፋርና ሶማሊያን መጥራት ትችላላችሁ። ምንድነው ኦሮሚያና ደቡብ ክልል ውስጥ ያሉትን ጉዳዩ ጉራጌ ውስጥ እንዳለ በብሔር ማንነት ተደራጅተው ይሄው እድሜ ልካቸውን ሲባሉ ይሄው እድሜ ልካቸውን ጥያቄ ሲያነሱ ነው የምናየው። ገለል እናድርገው የብሔር ፖለቲካውንና አገራዊ አንድነትን የሚያቀነቅን ፖለቲካ እናምጣ። ዜግነት ላይ ሰውነት ላይ ተመሰረተ እናምጣና ደግሞ እስኪ እንሞክረው እስቲ። ያጋድለን ይሆን በላችሁ ተሳጋላችሁ። እኔ ጠላት ፈጥሮልኝ ከሚያድር የብሔር ፖለቲካ ይልቅ የዜግነት ፖለቲካ መርጣለሁ ስል ሁላችንንም በዜግነት ሁላችንንም በሰውነት እኩል ትሪት ስለሚያደርገን ነው። የብሔር ፖለቲካ ግን
ኦሮሚያ ክልል ውስጥ ለኦሮሞ ነው ቅድሚያ የሚሰጠው፣ አማራ ክልል ውስጥ ለአማራ ነው ቅድሚያ የሚሰጠው። የዜግነት ፖለቲካ ኦሮሞ ክልል ውስጥም አማራ ክልል ውስጥም እኩል ነው የሚያይህ፣ እንደ ሰው ነው መጀመሪያ ትሪት የሚያደርግ። ስለዚህ እስኪ እድል እንስጠው። ይህንን ጉዳይ እድል ካልሰጠነው ጥሩ አይመጣም እና እነሱ አክራሪ እኛ አክራሪ አይደለንም በሚል ኮሎኔል ፋንታሁን ሞሀባ ራሳቸውን የቅዱስ ብሔርተኛ አድርገው ለማምጣት የሞከሩት ነገር ጥሩ አይደለም። ግን ፋኖ ውስጥ ያለውን ነገር ግን ፍንትው አድርጎ የሚያሳይ ነው። ከብሔርተኝነትም በጣም አክራሪ ብሔርተኝነት፣ ኢትዮጵያ ምን ታደርግልኛለች የሚል ብሔርተኝነት፣ እነ ቲፒኤልኤፍ እና እነ ኦነግ በመከራ የደረሱበት ጽንፍ ላይ በቀላሉ የደረሰ ብሔርተኝነት መሆኑን የሚያሳይ ነው። ሌላው እዚህ ላይ የምናነሳው ሰው ኢያሱ አባተ ነው። ኢያሱ አባተ ያነሳቸው እንደዚሁ ሁለት ነገሮች አሉ። እነሱን እናነሳለን። የመጀመሪያው ጉዳይ የርስት ጉዳይ ነው። ርስታችንን አሳልፈን አንሰጥም የሚል አይነት አቋም ሲያንጸባረቅ ነው ያየነው። ጥቂት ሰምተነው እንመለስ። አሁን ግን የቀሩት ወንድሞቻችን ደግሞ አሁን በግርግሪያውም ድርጅት መሰረትን ሁሉ ሲሉ እያየን ስለሆነ እኛ ሁሉም ነገር እናውቀዋለን። እንደ ህዝብ እያንዳንዱን ነገር በጊዜ ሂደት እናስረዳለን። ግን የተቆጠረ ጥያቄ ምንድን ነው ቢባል በጥያቄ ደረጃ ከዚህኛ ከተስማማንበት አንዳንድ ጊዜ የክልሉ መንግስትም በሰሞኑ ከነበረን ውይይት እኛም ይሄን ጥያቄ አስገብተናል ሲል እንትን ይለናል። እንደዚያ ብቻ ሳይሆን የቀረ ምንድን ነው አሁን የምትታገሉበት ኮዝ ምንድን ነው በሚለው ጉዳይ ላይ ውይይትም አይፈልግም። በዚያ በጣም አንዱ እንትን ያደረገን መንግስት እንድንታገሉ ወጣን ሌላ የሚጨቁነንና ሐሳብ ምንም ይሄን ሐሳብ እንዳታነሳ እኔ በመመራ መንገድ ነው የምትሄድ የሚልም ጭምር አምባገነናዊ ይዘት ያለው ማካሄድ ስለነበር ማንም መንግስት የሚታገልኝ አካል ከሰይጣን ጋር ሰራለው ብሎ ብሔራዊ ጥቅማችንም የአማራ ህዝብ ርስቶች ብለን እንታገልባቸውን ማሳልፎ ለመስጠት ኃይል ካለ እኛ ደግሞ ብሔራዊ ጥቅማችንን ለማስከበር ርስቶቻችንን ለማስጠበቅ የህዝባችንን ጥያቄ ለማስመለስ ከመንግስት ጋር በሰላማዊ መንገድ ተነጋግረን እንሰራለን ብለን ነው የቆረጥነው። ከባድ ውሳኔ ይሄ ነበር። እንግዲህ እንደሰማችሁት በርስታችንም በብሔራዊ ጥቅማችንም አንደራደርም ነው። የቀረ ጥያቄ የለም። አምባገነን ፋኖች አሉ የሚል ነገር ሲናገር ነበር። አሁን የርስትን ጉዳይ ካነሳን የአማራ ርስት የሚሏቸው እነሱ እንደምታውቁት ወልቃይት፣ ራያ አሉ፣ መተከል ምናምን የሚባሉ ቦታዎች አሉ፣ ደራ እንደዚህ የሚባሉ ቦታዎች አሉ። በእነዚህ ጉዳዮች ላይ አልተስማሙም። ወልቃይተኛ ነው፣ ራያ የአማራ ነው ምናምን የሚሉ ጥያቄዎችን ያነሳሉ ማለት ነው። እነዛኞቹ ደግሞ አሁን መነሳት የሚገባው ጥያቄ አይደለም ነው የሚሉት። ኦኬ እኔ በዚህ ጉዳይ ላይ ያለኝ አቋም ወልቃይትም ራያም የኢትዮጵያ ናቸው የሚል ነው። እኔ ለትግራይ እንዲሰጥም ለአማራ እንዲሰጥም እንደ አይነት ፍላጎት የለ። አሁን ያለው ቅድም ለማለት እንደሞከርኩት አሁን ያለው የፌዴራሊዝማችን ሲስተሙ ስርዓቱ በራሱ እንዲህ እንድንል ያስገድደን ይሆናል። የከሌ ነው እንድንል ያስገድደን ይሆናል። ግን በዚህ ምክንያት የሚመጣ ሰላም የለም። ወልቃይትን ለአማራ ብሰጥ ትግራይ ማኩረፉ አይቀርም። ትግራይ ምንድነው ወልቃይት ለትግራይ ብሰጥ አማራ ማኩረፉ አይቀርም። ቴክኒካሊ አሁን አማራ ክልል ውስጥ ነው ያለው። እነ ኮሎኔል ደመቀ ዘውዱ ነው የሚያስተዳድሩት ወልቃይትን። እንደ ምሳሌ እሱን ብቻ አድርገን እናንሳ ካለ ይህ አካባቢ የትግራይና የአማራ ክልሎች መጣያ ብቻ ሳይሆን የፋኖ መጣያ ሆኗል። ይሄንን ኢንዶርስ የሚያደርጉ ሰዎች አሉ፣ የለም ብለው ደግሞ ድጋፋቸው የሚከለክሉት ሰዎች አሉ ማለት ነው። ስለዚህ ኢያሱ አባተ ያነሳውን ነገር ስትሰሙ በርስታችን ጉዳይ ብሎ አንድ ጉዳይ አንስቷል ማለት። ስለዚህ የተለያዩት እነዚህ ሰዎች ወደ ሰላም እንዲመጡ አንዱ ምክንያታቸው ወልቃይት ነው ማለት ነው። ወልቃይት ላይ ያላቸው አቋም የተለያየ ነው ማለት ነው። ወልቃይት የአማራ አጽበ ርስት ነው ምናምን ብለህ ፎክረህ ድንበራችን ከተከዜ ነው ምናምን ብለህ ፎክረህ ስታበቃ በሱ በራሱ በወልቃይት የምትለያየ ከሆነ ምንድነው ለአማራ የምትታገለው? ሲጀመር እኔ አማራዎች ተሰብስበው ወልቃይት የእናንተ ነው የእናንተ አይደለም የሚል ጥያቄ ተጠይቀው ቢበዙት የኛ ነው ብለው በአቋም ደረጃ ተይዞ ነው የሚል እምነት የለኝም። ታሪካዊ ማስረጃዎች ሊመጡ ይችላሉ። በጌምድር ጎንደር ምናምን የሚሉ ጥያቄዎች ሊመጡ ይችላሉ። በዛ ካልሆነ በስተቀር አሁን ወልቃይት የማን ነው ተብሎ የአማራ ሕዝብ ተጠይቆ ምናምን አይደለም። እዛ አካባቢ ያሉትም ወልቃይት አካባቢ የሚኖሩት ወልቃይቴዎችም የማን እንዲሆኑ ድምጽ እንዲሰጡ እድል አልተሰጣቸውም። እንደምታውቁት በድምጽ በህዝበ ውሳኔ እንዲደረግም እስካሁን እድል አልተሰጣቸውም። ስለዚህ የከሌ ለማለት የሚያስቸግር ነው። ግን ወልቃይት የአማራ ነው የሚል ጥያቄ ያለው አንድ አካል ፋኖ የሚባል አንድ አካል ድንበሬ ተከዜ ነው የሚል አንድ አካል ይሄንን ለመውሰድ ቲፒኤልኤፍ ጥረት ሲያደርግ ብሎ ነበር ብሎ የሚያምን አንድ አካል
ማይካድራ ላይ ያንን ሁሉ ነገር አድርጎ ሸሽቷል ብሎ የሚያምን አንድ አካል እንዴት በዚህው በራሷ በአንድ በወልቃይት ምክንያት ይለያያል? ይሄ ልዩነታቸው ስር የሰደደ መሆኑን የሚያሳይ ነው። ስለዚህ ይሄ ነገር ስላልሆነልን እጅ ሰጣን እያለ ነው ማለት ወደ ሰላም አማራጭ መጣን እያለ ነው። ሌላው ብሔራዊ ጥቅማችንን አናስነካም ነው። ቅድም ኮሎኔል ፋንታውን መሐባ ካሉት ጋር የሚገናኝ ነው። የቀረ ጥያቄ የለም እያለ ነው ኢያሱ አባተ። የቀረ ጥያቄ የለም። ያነሳናቸውን ጥያቄዎች መንግስት ሊመልስ ይፈልጋል። ስለዚህ ኑና በዚህ መንገድ አሳኩት እያለ ነው። እና አምባገነኖች ናቸው እዛ የቀሩት፣ እንድንደመጥ አያደርጉንም፣ እንድናወራ እድል አይሰጡንም እያለ ነው። በዚህ ምክንያት ነው ምንድነው ከመንግስት ጋር አብሮ ለመስራት የተስማማ ነው የሚል ነገር እያነሳ ነው። ሌላኛው ኢያሱ አባተ ያነሳው ነገር ምንድነው? የባህር በር ጥያቄ። የባህር በር ጥያቄ መንግስት ሲያነሳው መጥፎ፣ እኛ ስናነሳው ቅዱስ አይሆንም የሚል ነገር እስቲ ጥቂት ሰምተነው እንመለስ። እሱ ነው የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል። እኛ እንደ ትግል ምልክት እንደ አማራ ትግል ምን ወስደው እነ ፕሮፌሰር አስራት ወልደየስን ነው። ይሄ ጥያቄ እነሱ ጥያቄ ነበር። እኛ መንግስት ሲያነሳው ትክክል የማይሆን ጥያቄ የለም። እኛ ስናነሳው ትክክል ከሆነ ማለት ነው። መንግስት የሚሰራው መጥፎ ነገር ደግሞ እኛ ስንሰራው መጥፎ የማይሆንበት ምክንያትም የለም እና በሎጂክ መሬት ላይ ባለው እውነት አጠቃላይ ጂኦፖለቲክሱን በመተንተን ውስጥ መግባባት መወያየት ያስፈልጋል። አሁንም ከዚህ በላይ መፍጠን፣ ለውይይት ለሰላም መፍጠን ያስፈልጋል። እኛ ከትግል አልወጣን። የትግል እንትን ነው ያስቀመጥነው። የትግል ጥያቄዎቻችን የሚያርፉበት ምዕራፍና ቀጣይ የምንሄድበት መንገድ ምንድነው ነው። በሰላማዊ መንገድ የአማራን ህዝብ ጥያቄ ማስመለስ ትግላችን እስከምንሞት ድረስ ልንሞት ነው የወጣነው። አሁን ከዚህ ለመድረሳችን ከእግዚአብሔር በታች ማንም ጋራንት አልነበረን እውነት ለመናገር። ስለዚህ እስከ ፍጻሜያችን ድረስ በአማራ ህዝብ ጥቅም ጥያቄ ላይ የምንደራደር አይደለንም። በሀገራችን ሉዓላዊነት እና ብሔራዊ ጥቅም ጭምር ደግሞ የምንደራደር አይደለንም። እነዚህ ሁለቱ ጉዳዮች የሚጋጩም የሚፋለሱም አይደሉም። የአማራ ህዝብ አገር ሰሪ ነኝ ብሎ የሚያምን ማህበረሰብ። ስለዚህ ከዚህ በኋላ ያለውን ግን በምንፈልገው በሚጠቅመው ለህዝባችን የተስማማንባቸውን ስምምነቶች ተፈጻሚ የምናደርግ ይሆናል። ለተፈጻሚነታቸው ራሳችን ኃላፊነት ወስደን የምንሰራም ነው የሚሆነው እንጂ ደክሞን ከትግል እየወጣን እያረፍን አይደለም። በዚህ ስቃይ ውስጥ ያለ ማህበረሰባችን ተመልሶ በምንፈልገው ልዕልና ልክ እስከምናየው ድረስ ከመስራት ከመታገል ወደፊት ከመቀጠል ወደኋላ አንልም። አመሰግናለሁ። እንደሰማችሁት ምሳሌ አድርጎ ያነሳው አንድ ነገር የባህር በር ጥያቄ ነው። እነ ፕሮፌሰር አስራት ወልደየስንም አንስቷል። እነሱም የባህር በር ኢትዮጵያ እንዲኖራት ስለሚፈልጉ እኛ ደግሞ ትግላችንን በእነሱ አስተሳሰብ ስለቃኘን የባህር በር ኢትዮጵያ እንዲኖራት እንፈልጋለን። ጓዶቻችን ግን በጫካ ያሉ ወንድሞቻችን ነው የሚላቸው እሱ ይሄ ነገር መንግስት ካነሳው ልክ አይደለም ብለው ነው የሚያምኑት። ኦኬ፣ ይሄ ደብል ስታንዳርድ ነው። የባህር በር ኢትዮጵያ ያስፈልጋታል ብለህ ካመንክ መንግስትም ያንሳው፣ ፋኖም ያንሳው፣ ቲፒኤልኤፍም ያንሳው፣ ኦኤልኤፍም ያንሳው ልትደግፈው ነው የምትችለው። መንግስት ሲያነሳው መጥፎ ሆኖ አንተ ስታነሳው ልክ የሚሆን ነገር የለም። ይሄ እኔ የምለው ነገር ብቻ ነው ልክ ወይ ደግሞ ትክክል የሆኑትን ነገሮች በሙሉ እኔ ብቻ ነኝ ማድረግ ያለብኝ የሚል ትዕቢት ነው የሚሆነው ይሄ። ስለዚህ የባህር በር ጉዳይ ሲነሳ ኢትዮጵያ ያስፈልጋታል አያስፈልጋትም ጊዜው አይደለም የሚሉ ጉዳዮችን በሐሳብ ልትከራከር ካልሆነ በስተቀር ባነሳው አካል ማንነት ተነስተህ ልትከራከር አትችልም። የባህር በር ኢትዮጵያ ያስፈልጋታል ለማለት ምንድናቸው ምክንያቶች የሚለው ነው የሚቀድመው ከሁሉ። ኢትዮጵያ የባህር በር ለምን ያስፈልጋታል? ወደብ እኮ አላት። በጅቡቲ እየተጠቀመች ነው። ገንዘብ ከፍላም ቢሆን ተከራይታ እየተጠቀመች ነው። አሁን አሰብ ለምን አለች? ለምንድን ነው በርበራ ወደብን ሶማሌላንድ ጋር መነጋገር ያስፈልጋት? ለምንድን ነው? ይሄንን ምክንያቱን ነው መዘርዘር ያለበት። ኢትዮጵያ የባህር በር ሲኖራት የባህር ኃይል ይኖራታል። የባህር ኃይል ሲኖራት እዛ አካባቢ ያሉ ፍላጎቶቿን ለማስፈጸም ይጠቅማታል። ኪራይ የማትከፍልበት የባህር በር ሊኖራት ይችላል። አይ ወደብ አይደለም ያልነው የባህር በር ነው ያልነው የሚል ደግሞ ጥያቄ የሚያነሱ ሰዎች አሉ። ወደብማ ሸቀጥ ነው፣ ከጅቡቲም እየገዛ ነው። የባህር በር ነው የምንፈልገው። የኢንተርኔት አክሰሶቻችን በሙሉ እኛ በማንፈልጋቸው አካላት ቁጥጥር ስር ናቸው። ስለዚህ በዚህ በኩል አክሰስ ሊኖረን ያስፈልጋል የሚል ጠንካራ መከራከሪያ የሚያቀርቡ ሰዎች አሉ። ይሄ ልክ አይደለም የሚል ምክንያት ካለ እሱን ማቅረብ ነው። ጊዜው አይደለም። ዓለም ያለችበት ጂኦፖለቲካዊ ቀውስ ይሄንን እንድናሳካ አያስችለንም ብለህ ካመንክ እሱን ነው የምታቀርበው። አይ የባህር በር ጥያቄን ያነሳው ጠቅላይ ሚኒስትር አብይ አህመድ ስለሆነ እቃወማለሁ አይባልም።
አይባልም። ሰይጣንም ቢያነሳው ለኢትዮጵያ ከጠቀመ መውሰድ ነው። ማንም ቢያነሳው ጠቅላይ ሚኒስትር አብይ አህመድ ስላነሱት መጥፎም ቢሆን ዘመነ ካሴ ስላነሳው ጥሩ የሚሆን ጥያቄ የለም። የባህር በር ጥያቄ ለኢትዮጵያ ይጠቅማል ወይስ አይጠቅምም? ይሄ ነው መሰረታዊ ጥያቄው። ከጠቀመ ሁሉም ሊስማማበት ግድ ነው። ኢትዮጵያውያንና ሁላችንም አፍተሩ የባህር በር ማግኘቱ የሚጠቅመን ከሆነ የባህር በር የምናገኝበት ሂደት የሚጎዳን ከሆነ የለም ይዘጊ ብሎ ሐሳብ ማቅረብ እኮ ነው የሚያስፈልገው እንጂ ይሄንን የባህር በር ጥያቄ ያነሱት ለፖለቲካቸው ብለው ነው። ለምናቸውም ብለው ያነሱት? ድሮስ ለፖለቲካቸው ብለው አይደል እንዴ የሚያደርጉት? ሁሉንም ግልጽ እኮ ነው። እናንተም ስልጣን ብትይዙ ለፖለቲካ ብላችሁ ይሄንን የባህር በር ጥያቄ እንደምታነሱት ሳይታለም የተፈታ ነው። እየተሰራ ያለው ፖለቲካ ነው። ፖለቲካ መጥፎ ነው የሚል አንደርስታንዲንግ ጭንቅላታችን ውስጥ ካልገባ በስተቀር እየተሰራ ያለው ፖለቲካ ነው። በቃ ፖለቲካ ነው። ወዴትም ልታደርገው አትችልም። ማንኛውም ሰው አሁን ባለው የዓለም ነባራዊ ሁኔታ ከፖለቲካ ውጪ ሊሆን አይችልም። ርቦኛል የፖለቲካ ጥያቄ ነው። ውሃ ጠምቶኛል የፖለቲካ ጥያቄ ነው። የመብራት ዋጋ ተወደደብኝ የፖለቲካ ጥያቄ ነው። የስልክ ዋጋ ተወደደብኝ የፖለቲካ ጥያቄ ነው። ኑሮ ተወደደብኝ የፖለቲካ ጥያቄ ነው። ፖለቲከኞች እንዲመልሱት የምንፈልገው የፖለቲካ ጥያቄ ነው። ስለዚህ ከፖለቲካ ጥያቄ ነፃ ልትሆን የምትችልበት ነገር የለም። እኛ ነፃ ካልሆነን ከፖለቲካ መሪዎቹ ከፖለቲካ እንዴት ነው ነፃ የሚሆኑት? ዋናዎቹ አክተሮች ከፖለቲካ እንዴት ነው ነፃ የሚሆኑት? እኛ እንድንመርጣቸው ብለው የባህር በር ካመጡልን በጣም መጨብጨብ አለበት እኮ። እኛ እንድንመርጣቸው ብለው በመሳሪያ ካስፈራሩን እኮ ነው ችግሩ። እኛ እንድንመርጣቸው ብለው ከጨቆኑ ነው እኮ ችግሩ። እኛ እንድንመርጣቸው ብለው እላያችን ላይ ሴራ ከጎነጎኑ እሱ ነው ችግሩ። እኛ እንድንመርጣቸው ብለው የባህር በር ካመጡ አጨብጭበን ነው መምረጥ ያለብን። ሐሳባቸው አይስማማኝም ካለ ሌላውን መምረጥ መብታችን እንዳለ ሆኖ እየተጠበቀው እኛ እንድንመርጣቸው ብለው ከተማ ካስዋቡልን፣ እኛ እንድንመርጣቸው ብለው ንጹህ አየር ከፈጠሩልን፣ እኛ እንድንመርጣቸው ብለው የባህር በር ጥያቄ ካመጡልን ጥሩ ናቸው እነዚህ ሰዎች። ምክንያት እኛ እንድንመርጣቸው ብለው እኮ ሰው ያሰሩ አሉ። እኛ እንድንመርጣቸው ብለው የፖለቲካ ፓርቲ አመራሮችን አስረው ብዙ ነገር የሚያደርጉ አሉ ለፖለቲካቸው ብለው። ጥያቄው ሁለት ነው። ለፖለቲካ ብሎ የባህር በር እንዲኖረን የሚፈልግ ሰውና ለፖለቲካ ብሎ የባህር በርን የሰጠ ሰው እኩል ታያለህ ወይ? እዚህ ሁለቱም ፖለቲካ ነው። እነሱ ለፖለቲካቸው ብለው ምናምን ብለህ የምታጣጥለው ጉዳይ አይደለም። ስለዚህ የባህር በር ጥያቄ ሲነሳ አንሺው አካል ጥያቄውን ያነሳው አካል ማንነት አይደለም ጉዳዩ። የባህር በር ጥያቄ ለኢትዮጵያ ያስፈልጋታል ወይ? በዚህ ጊዜ አዎ ያስፈልጋታል ካልክ አብይ ስላነሳው አላንቋሽሽውም፣ ዘመነ ካሴ ስላነሳው አላጸድቀውም። ያስፈልጋታል ብዬ ካመንኩኝ ማንም ያነሳው እቀበለዋለሁ ማለት ነው። አያስፈልጋትም ብዬ ካመንኩስ አብይ ስላነሳው አልቀበሉም። አያስፈልጋትም ብዬ ስላመንኩኝ አብይ ቢያነሳውም እጥለዋለሁ። አያስፈልጋትም ብዬ ስላመንኩኝ ዘመነ ካሴ ስላነሳው አልጥልም። ስለዚህ የዘመነ ካሴና የአብይ አህመድ አይደለም ጉዳዩ፣ የኢትዮጵያ ጉዳይ ነው። ኢትዮጵያ የባህር በር ያስፈልጋታል ወይ? እዚህ ላይ ቆመን ነው የምንነጋገረው። አዎ ያስፈልጋታል ካልክ ትከተላለህ። አያስፈልጋትም ካልክ ሐሳብህን ታቀርባለህ። ዘመነ ያቀረበው አብይ፣ እስክንድር ያቀረበው ዳንኤል ክብረት፣ እሱ አይደለም ጉዳያችን። ያስፈልጋታል ወይ? እሱ ላይ ነው መነጋገር ያለብን። ስለዚህ የባህር በር ጥያቄ ኢያሱ አባተ ሲል እንደሰማችሁት መንግስት ስላነሳው አጣጥለውታል። እነሱ ግን ነገ ከነገ ወዲያ ስልጣን ቢያገኙ ደግሞ የሚያነሱት ነገር ነው። እነሱም ያነሱትን ነገር አብይ አህመድ ስላነሳ ብዬ የባህር በር ጥያቄን የማጣጥልበት ምንም ምክንያት የለም ብሎ ያው ለሰላም እንደመጣ ነው የሚናገረው። ስለዚህ እነዚህ ናቸው ምክንያቶቻቸው። ቅድም በመጀመሪያው ምክንያት ላይ ለማለት እንደሞከርኩት የለም እነዚህ አይደሉም ምክንያቶቹ፣ እነዚህ ሰዎች እየዋሹ ነው የማለት ድፍረት ያለው ሰው ካለ ወጥቶ ይናገር። ዘመነም ወጥቶ ይናገር፣ አስረስም ወጥቶ ይናገር፣ ምሬም ወጥቶ ይናገር። እየተጠራጠርኩ ነው የምለው እስክንድርም ወጥቶ ይናገር። ለምንድን ነው የምጠራጠረው? ነገ ከነገ ወዲያ እስክንድር እነ ማስረሻ ሰጤ ላለመቀላቀሉ እርግጠኛ ስላልሆንኩኝ አሁን ድርጅታቸው ውስጥ ያለውን ጉዳይ ስለምናውቅ ማለት ነው። ስለዚህ ወጣችሁ ሞግቷቸው። ኮሎኔል ፋንታውን ሞሐባውንም ኢያሱ አባተንም ማስረሻ ሰጤንም ወጣችሁ ሞግቷቸው። እናንተ የምትሏቸውን ነገሮች እኛ እያደረግን አይደለም ብላችሁ ወጣችሁ ሞግቷቸው። ዝም እስካላችሁ ድረስ ግን የእነሱን ሐሳብ ነው የምንወስደው። ስለዚህ እነሱ የሚሉት ነገር ልክ ከሆነ እናንተ ሙሉ በሙሉ ስህተቶች ናችሁ ማለት ነው። አይደለንም ካላችሁ ውጡና ምክንያቶቻችሁን አስረዱ። የእነዚህን ሰዎች ስህተተኝነትም እስኪ ያስረዱንና ደግሞ የሐሳብ ሌላ ፍጭት እናድርግ፣ የሐሳብ ውይይት እናድርግ ለማለት ነው። የዛሬው ፕሮግራማችንን በዚህ መልኩ ማቅረብ ያስፈልገን። ውድ ቤተሰቦቻችን ይህን ይመስል ነበረ የዛሬ ፕሮግራማችን።
በጣም በርካታ ሀሳብ አስተያየት እንደሚኖራችሁ ገምታለሁ። ጥያቄዎችም ይበል ሊኖራችሁ እንደሚችሉ ገምታለሁ። በስልክ መስመራችን በመደወል ከታች ባለው የሀሳብ መስጫ ሳጥን ውስጥም ደግሞ በማቀበል ልታደርሱን ትችላላችሁ። ይህንን ሁሉ ስለምታደርጉ ግን እጅግ አድርገን እናመሰግናችኋለን። ቻናላችንን ሰብስክራይብ ማድረግ የደውል ምልክቱን መጫን እንዳትዘነጉ እንዲሁ ለማስታወስ እንወዳለን። ቪዲዮቻችንንም ሼር እና ላይክ ብታደርጉን ይህን መሰል ፕሮግራም ብዙዎች ጋር እንዲደርስ ትረዱናላችሁና እሱን ማድረጋችሁንም እንዳትዘነጉ ለማስታወስ እንወዳለን። ስለምታደርጉት ትብብር ሁሉ እጅግ አድርገን እናመሰግናችኋለን። አማሃ ደገፋ ነበርኩኝ። የዛሬው ፕሮግራማችንን እዚህ ላይ አብቅተናል። በሚቀጥለው ርዕሰ ጉዳይ ደግሞ በሌላ ጊዜ ተመልሰን በሌላ ርዕሰ ጉዳይ እንዲሁ እንጠብቃችኋለን። እጅግ አድርገን እናመሰግናለን። ጤና ይስጥልን።